ዶቃ ምን ጊዜም በቃ የሀገር ልብስ ፈርጥ ነው ታውቁታላችሁ። መቼም የማይደበዝዝ ነው፣ በደንብ ነው የሚያደምቀው። ይሄ መካከለኛ ጥለት ቀለል ላሉ ፕሮግራሞች ወይም ደግሞ ለቤተክርስቲያን ለመሄድ ምናምን የሚሆኑ ቀሚሶች ናቸው። የቀሚስ አማራጫችን ነው ማለት ነው። ተጨማሪ ፈርጦች ራሱ ብናደርግበት በጣም ቆንጆና የተሻለ ተጨማሪ ውበት ይሰጠዋል ማለት ነው። ሰላም እንዴት ናችሁ? ማርዳር ጥበቦች ነን። እንግዲህ ሰዓታችን ወቅታችን ጠብቀን መልሰን ተገናኝተናል። ዛሬ ደግሞ ከመካከለኛ እስከ ትልቅ ጥበብ የምንላቸውን ደግሞ የምናሳያችሁ ይሆናል። አብራችሁን ቆዩ። የመጀመሪያው የጥበብ ምርጫችን የምናሳያችሁ የምንጀምረው ከዚህኛው የጥበብ አማራጭ ነው ማለት ነው። ይሄ እንደምታዩት በጣም ዩኒክ እና ለየት ያለ ቆንጆ ከለር አገባቡም በጣም ለየት ያለ የቀሚስ ዲዛይን ነው ማለት ነው። ጥበቡም በጣም ጥበብ የሚባል ነው። ከሌሎች ጥበቦች ጋር ምናልባት በተመሳሳይነት ልታውቁት ትችላላችሁ፣ ግን ይሄ ጥበቡም በጣም ለየት ያለ ነው። ልስልስ ያለ ውሃ ሮዝ የምንለው አይነት ከለር የገባበት ወርቀ ዘቢ ያለው እና ደግሞ ከኦሬንጅ ጋር ሚክስ ተደርጎ ከፐርፕሉ ጋር በጣም ደስ የሚል ልስልስ ያለ ምናልባት ባልና ሚስት ቢለብሱት ለወንድም የማይረብሽ አይነት ከለር፣ ሮዝ ሆነብን የማይባል አይነት ከለር ነው ማለት ነው። ጥበቡም እንደምታዩት ነው። በጣም ያምራል። ጥንቅቅ ተደርጎ የተሰራ ነው። በሁለት አይን መነን ተደርጎ የተሰራ ነው። የዚህ ቀሚስ ዋጋ 23 ሺህ ብር ነው ማለት ነው። ቀጣዩ ቀሚስ ደግሞ ስንሄድ ይሄንን ሰፊ ጥበብ አማራጭ ነው ማለት ነው ማሳያችሁ። ይሄ ሰፊ ጥበብ ነው። በጣም ቆንጆ ዲዛይኑም ዲቴይሉም በጣም ቆንጆ የሆነ ይበልጥ ደግሞ ማብረቅረቅ የሚወድ ሰው የሚለብሰው አይነት ነው። ግን ዲዛይኖቹ አገባባቸው ሁሉም ነገር ቦታውን ጠብቆ የገቡ ናቸው ማለት ነው። እንደምታዩት ሁሉም ነገር በደንብ የገባ ነው። በጣም ያምራል። ቆንጆ ነው። ስሩም ፈርሱም በሻማ አድርገን በመሸፈን ቆንጆ አድርገን ሰፍተን የምናስረክባቸው ይሆናል ማለት ነው። ለዚህ ቀሚስ ምን ሪኮመንድ አደርጋለሁ? አንገትና እጅ ብቻ ስራ ሲምፕል ተደርጎ ቢሰራ የጥበቡን ውበት የምናየው ይሆናል። ሳይበዛ ጥልፍ ሳይጋነን በተሰራ ቁጥር ጥበቡ እኩል ውበቱን የማየትና ባላንስ የመሆን ነገር አለው ማለት ነው። ነጠላውንም እንደምታዩት ምጥን ያለ ነው። ያልበዛ ያልተንዛዛ ነው። መደቡ ሙሉ በሙሉ በክሬም ከለር እና በወርቀ ዘብ ተጠምሮ የተሰራ ነው ማለት ነው። ስለዚህ ይሄ ቀሚስ የሚሰለች አይደለም፣ የሚጮህ አይደለም፣ ውበት አለው። ሁልጊዜ መለበስ ይችላል ማለት ነው። የዚህ የቀሚሳችን ዋጋ 28 ሺህ ብር ነው ማለት ነው። ቀሚሱ ጨርቁ በሁለት አይን መነን አድርገን ሰርተን የምናስረክባቸው ይሆናል ማለት ነው። በቀጣይ ደግሞ የማሳያችሁ የቀሚስ አማራጭ ደረጃ ጥበብ ነው። ይሄ ጥበብ በሰፊ ጥበብ ታውቁታላችሁ። በጣም ቆንጆና አሪፍ ነበር። ከዚህ ቀደም ባሉ ቪዲዮ በሰፊ ጥበብ አማራጭ አሳይተናችሁ ነበር። ዛሬ ደግሞ በደረጃ ጥበብ አማራጭ ነው ማለት ነው የምናሳያችሁ። ዶቃ ምን ጊዜም በቃ የሀገር ልብስ ፈርጥ ነው ታውቁታላችሁ። መቼም የማይደበዝዝ ነው። በደንብ ነው የሚያደምቀው። ቢያረጅ ራሱ የማይሰለች አይነት ልብስ ነው። አሁን ዶቃነቱ እንዴት አድርገን ነው ሚክስ አድርገን የሰራ ነው? በሶስት ከለሮች ጠምረን ነው ማለት ነው። በወርቀ ዘብና በዶቃ እና ቴፍኒክ ከለር ወይም ሳሳ ያለ ኦሞ ከለር በምንለው ቀላቅልን የሰራ ነው ማለት ነው። እንደምታዩት ያልበዛ ያልተንዛዛ ግን ደግሞ በጣም ውበት ያለው ልብስ ነው ማለት ነው። ነጠላውንም እንደምታዩት ቆንጆ ነው። ዲዛይኑን በስርዓት ጠብቆ የቀሚሱን ዲዛይን ጠብቆ ሳይርቅ ከቀሚሱ ነው የተሰራው ማለት ነው። ጨርቁም መነኑ በጣም ቆንጆና ጽድት ብሎ የተሰራ ነው ማለት ነው። ይሄን ቀሚሱን በሁለት አይን መነን የሰራ ነው። 4/4 አድርገን ነው የምንሰራው። አንገትና እጅ ተደርጎ ቢጠለፍ በጣም ቆንጆ አማራጭ ነው። ሰጀስት ማደርገው በማሽን ጥልፍ ግን አንገትና እጅ አድርገን ሰርተን ይሄንን 18 ሺህ ብር ነው ማለት ነው ሰርተን የምናስረክባችሁ። ምናልባት የተሻለ አማራጭ ደረጃ ይቅርልን በዚህ ብቻ ይሁንልን የምትሉ ከሆነ እሱንም ተነጋግረን ማስተካከል እንችላለን። እንደ ፍላጎታችሁ አድርገን እንሰራላችኋለን። ይሄ ግን ባለበት ዋጋው 18 ሺህ ብር ነው ማለት ነው። ወደ ቀጣይ ልብስ ደግሞ ስናሳያችሁ ይሄኛው ደግሞ ፍዝዝ ብሎ ልስልስ ያለ ቆየት ካሉ ጥበቦች ወይም በጣም ብዙ አራቅም መካከለኛ አሁን ቅርብ ላይ ያለ ጥለት ነው። ግን ደግሞ ተለምዷል። ቢለመድም በዚህ ከለር ልስልስ ባለው ከለር ግን አልተለመደም። በፒንክ ከለር ነው ያለው። እንደምታዩት በጣም ቆንጆ ነው። ይሄም ልስልስ ያለ ነው። ዲዛይኑ የሚረብሽ አይደለም፣ ያልጮኸ ነው። ግን እያንዳንዱ ዲዛይኑ የተሰራው ግን በወርቀ ዘብ ነው። መደቡ አረንጓዴ ቢሆንም ማለት ነው። አረንጓዴነቱም እሸትነት ከለር ያለው ስለሆነ የሚሰለች አይደለም። ፈርጦቹ ዲዛይኖቹ በሬሽንጡ ቆንጆ ተደርጎ ልቅም ተደርጎ የገባ ነው። ምቱም በደንብ ተደርጎ የተመታ ነው። የነጠላውም ጥራት በጣም ቆንጆ ተደርጎ የተሰራ የቀሚስ አማራጭ ነው ማለት ነው። ይሄ በጣም ሰፊ ጥበብ ስለሆነ አንገትና እጅ በቀጭኑ ቅልብጭ ተደርጎ ቢሰራ የተሻለ አማራጭ ነው ብዬ እኔ በራሴ ሰጀስት አድርጋለሁ ማለት ነው። ስሩን ደግሞ በሻማ ቆንጆ አድርገን በመሸፈን 4/4 አድርገን የምንሰራላቸው ይሆናል። የዚህ የቀሚሳችን ዋጋ 15 ሺህ ብር ነው ማለት ነው። ቀጣዩ የቀሚስ አማራጫችን ደግሞ የምናሳያችሁ ይሄን የፎቶ ልብስ ነው። እንደምታውቁት በሲልቨር አማራጭ የተሰራ ነው ማለት ነው። ከለር ኮምቢኔሽኑ ከፎቶ ትንሽ ወጣ አድርገ ነው በወርቀ ዘብ መደቡን ስሩን
የቀሚሱን እግር በወርቀ ዘብ ነው ሙሉ በሙሉ የሰራ ነው። ያ ምን ሆነ ማለት ነው ከላይ ያለው ሲልቨርነቱ ጸጥ እንዳይል ግን ደግሞ ሲልቨርነቱ ሻይን እንዲያደርግ አድርጎታል ማለት ነው። ስለዚህ ፈርሱን ሙሉ በሙሉ በወርቀ ዘብ መደቡ ስለተሰራ ላዩ በደንብ ያብረቀርቃል፣ ሻይን ያደርጋል። ዝም የሚል ውበት ሳይሆን ያለው እዩኝ እዩኝ የሚል ውበት አለው ማለት ነው። ከለር ኮምቢኔሽኑ ቀይ ያስገባንበት ምክንያት ደግሞ ፈካ እንዲያደርግ በደንብ ጮክ ብሎ እንዲታይ ነው ማለት ነው። ይሄ ስፋቱ መካከለኛ ጥበብ እንደምንለው ነው። እንደምታዩት ነው ያልበዛ ያልተንዛዛ የጥበብ አማራጫችን ነው ማለት ነው። ነጠላውም እንደምታዩት ያልተንዛዛ በደንብ ቦታውን ጠብቆ እየገባ ነው ማለት ነው። የቀሚሱን ዲዛይን ሙሉ በሙሉ እዚህ ነጠላው ላይ አለ፣ የተካተተ ነው፣ ያልተራራቀ ነው ማለት ነው። ይህንን ቀሚስ 14 ሺህ ብር የምናስረክባችሁ ይሆናል ማለት ነው። በእጅ ጥልፍ የምትፈልጉ ካላችሁ እሱን በተለየ መንገድ ኮሚኒኬት አድርገን ዋጋ አስተካክለን የምንሰራላችሁ ይሆናል ማለት ነው። ወደ ቀጣዩ የቀሚስ አማራጫችን ስናልፍ ደግሞ ይሄንን የምታዩትን ጥበብ ነው ማለት ነው። ይሄ ልስልስ ያለ አረንጓዴ ጥበብ ነው። እርስ በርሱ አረንጓዴ ክር ጎመኔ ከለሩ ከእሸት ከለሩ ከራሱ ከአረንጓዴው ወርቀ ዘብ ጋር እርስ በርሱ ተጠምሮ የተሰራ ነው ማለት ነው። መደቡን በቬሽ ከለር አድርገን እንደዛ አድርገን የሰራ ነው። እያንዳንዱ ዲዛይኑ አገባቡ ቦታውን ጠብቆ የተሰራ ነው። ልስልስ ብሎ ዝም ተብሎ እዩኝ የሚል የከለር አማራጭ ነው። ይሄ የዚህ የልብስ የከለር አማራጭ ማለት ነው። ይሄን ብዙ ጊዜ ሪኮመንድ የማደርገው ለትልቅ ሰው ያልጮኸ ነገር ለሚወድ ሰው፣ ለወጣቶችም ቢሆን ያልጮኸ ነገር ለሚወድ ሰው ሪኮመንድ አደርጋለሁ። ልስልስ ያለ ዝም ያለ ስለሆነ በየትኛውም ፕሮግራም ጊዜ ሰፊ ጥበብም ቢሆን መለበስ ይችላል። ነጠላውም ስፋቱም ደግሞ እንደምታዩት ነው። በደንብ ሰፋ ብሎ የተሰራ ነው። ቆንጆ ነው። ጨርቁ መነኑ ጥራቱ እንደምታዩት ነው። ጠርዙ ምቱ ያስታውቃል። ይሄን ቀሚስ ከስሩ በሻማ አድርገን ሸፍነን አንገትና እጅ አድርገን ሰርተን 18 ሺህ ብር ነው ማለት ነው የምናስረክባችሁ። ጨርቁ 2 አይን መነን ነው። በ4 አርብ ነው ማለት ነው የምንሰራው። 5 አርብ 6 አርብ ተጨማሪ የምትፈልጉ ካላችሁ እሱን ኮሚኒኬት ማድረግ እንችላለን ማለት ነው። ይሄ ቀሚስ ግን 18 ሺህ ብር የምንሰራላችሁ ይሆናል በአንገትና እጅ አማራጭ። ቀጣዩ የጥበብ አማራጫችን ደግሞ የምናሳያችሁ ይሄንን አረንጓዴ በቢጫ ሲምፕል ግን ደግሞ አት ሴም ታይም በደንብ ፈካ የሚያደርግ የቀሚስ ምርጫችን ነው ማለት ነው። ይሄ ቀለል ያለ ነው ግን ደግሞ ስቲል ጥበብ ነው። በጣም ቆንጆ የጥበብ አማራጫችን ነው። በሬሽንቱ ኦልሞስት ራሱን ችሎ ቀጭን ጥበብ ይወጣዋል። በጣም ቆንጆ ሆኖ ጥበብ ተደርጎ እየተሰራ ነው ማለት ነው። እንደምታዩት ነው። መሀሉም በደንብ ጥበብነቱ እያንዳንዱ ዳይመንዶቹ ተጠብቀው የገቡ ናቸው። እዚህ ላይ ተጨማሪ ፈርጦች ራሱ ብናደርግበት በጣም ቆንጆና የተሻለ ተጨማሪ ውበት ይሰጠዋል ማለት ነው። ጨርቁ 2 አይነት መነን ነው ማለት ነው። ነጠላውም ደግሞ እንደምታዩት ቆንጆ ተደርጎ ከቀሚሱ ያራቀ ራሱን ችሎ ራሱ ቀጭን ጥለት መሆን የሚችል የነጠላ አሰራር ነው ማለት ነው የተሰራው። ነጠላውም ቀሚሱን በቆንጆ ሁኔታ በደንብ ምታቸውን ጠብቀው የተሰሩ ናቸው ማለት ነው። ይሄንን ቀሚስ እኛ ጋር 14 ሺህ ብር ያገኙታል ማለት ነው። ተጨማሪ ፈርጥ የምትፈልጉ የእጅ ጥልፍ ይሆንልን የምትሉ እሱን ኮንታክት እናደርጋለን ማለት ነው። ግን ይሄንን አንገትና እጅ አድርገን በማሽን ጥልፍ ሰርተን 14 ሺህ ብር የምናስረክባችሁ ይሆናል ማለት ነው። ወደ ቀጣይ የጥበብ አማራጫችን ስንሄድ ይሄንን ጥበብ የምናገኘው ይሆናል። ይሄ ጥበብ በጣም ጥበብ የሚባል ነው። በደንብ በጣም ቆንጆ በደንብ የተሰራ የከለር አገባቡ ዲዛይኑ የማይረብሽ መደቡ በፐርፕል እና በራሱ ወርቀ ዘብ አድርገን አይታይም። ወርቀ ዘቡ ራሱ ያን ያህል የሚጮህ ብልጭልጭ የሚል አይነት አይደለም። በደንብ ቦታውን ጠብቆ በስርዓት የተሰራ ነው። ከዛ ውጭ ግን ጎመኔና ነጭ ትንሽና ደግሞ ሮዝ ከለር ብቻ ነው ያለው ማለት ነው። ይሄ ቀሚስ ምንም የሚረብሽ አይደለም። በደንብ ከዚህ በፊት ለሰራንላቸው ከስተመሮች በደንብ ደስተኛ ሆነውበታል። ዩኒክ ነው። ከለሩም የሚሰለች አይነት አይደለም ማለት ነው። በየትኛውም ፕሮግራም መለበስ ይችላል ማለት ነው። ሌላው ደግሞ ጨርቁ 2 አይን መነን ነው። የነጠላውም የጨርቁ ጥራት እንደምታዩት ነው። በደንብ ምትት ያለ ይሄ ቁጭ ያልወጣ በስትክክል ቆንጆ ተደርጎ እየተሰራ ነው ማለት ነው። ስለዚህ ከላይ ቀለል ያለ ጥልፍ በምንጠቀም ጊዜ ግን ውበቱ ይወጣል ማለት ነው። ስለዚህ ይሄን ቀሚስ በ4 አርብ አድርገን አንገትና እጅ ሰርተን 22 ሺህ ብር ነው ሰርተን የምናስረክባችሁ ማለት ነው፣ በማሽን ጥልፍ ማለት ነው። የነጠላው አማራጫችን ደግሞ እንደምታዩት በደንብ ቆንጆ ሆኖ ሰፊ ተደርጎ እየተሰራ ነው ማለት ነው። ስለዚህ ይሄንን ትወዱታላችሁ፣ እዘዙን። ቀጣዩ የጥበብ አማራጫችን ደግሞ ይሄ ነው ማለት ነው። እንደምታዩት ይሄ መካከለኛ ጥለት ቀለል ላሉ ፕሮግራሞች ወይም ደግሞ ለቤተ ክርስቲያን ለመሄድ ምናምን እንደዚህ የሚሆኑ ለሰንበት የሚሆኑ ቀሚሶች ናቸው። የቀሚስ አማራጫችን ነው ማለት ነው። ቀሚሱም ነጠላውም በኩል ስፋት ኦልሞስት በኩል ስፋት ተደርጎ የተሰራ የቀሚስ አማራጭ ነው ማለት ነው። ይሄ ልስልስ ያለ ከለር ነው። ከለር ኮምቢኔሽኑ ብዙ ያልተጋነነ የማይጮህ አይነት የከለር ምርጫ ነው ማለት ነው። እንደምታዩት ወርቀ ዘብ እና ፐርፕል ነው ዋናውን ከለር የሚይዘው። ከዛ ውጭ ግን አረንጓዴ ኦልሞስት ወደ አረንጓዴ የቀረበ ከለር ነው ማለት ነው ያለው።
ይሄ ምን ሆነ ማለት ነው ጥበቡ በደንብ ጎልቶ እንዲታይ ያደርገዋል። የከለር ምርጫው ባልበዛ ቁጥር ማለት ነው። ቦግም ብሎ የመጮህ ባህሪ አይኖረውም። ከለር ኮምቢኔሽኑ አነስ ባለ ቁጥር ማለት ነው። ጨርቁ 2 አይን መነን ነው። ነጠላውም ደግሞ እንደዛው ነው፣ 2 አይን መነን ነው። የነጠላውም ስፋት እንደምታዩት ነው። በጣም ቆንጆ ተደርጎ ሰፊ ተደርጎ የተሰራ ነው። ያ ባላንስ ያደርጋል። ቀሚሱ ላይ ጥፍት እንዳንል ያደርጋል ማለት ነው ሲለበስ። ይሄን ቀሚስ አንገትና እጅ አድርገን ብንሰራው ሪኮመንድ አደርጋለሁ። ለወራጅ ጥልፍም ስቲል ይሆናል። ለወራጅ ጥልፍም መሆን ይችላል። ግን በአንገትና እጅ 440 አድርገን ዋጋውን 14,000 ብር የምንሰራላችሁ ይሆናል ማለት ነው። በቀጣይ ደግሞ ማሳያችሁ የጥበብ አማራጭ ይሄንን ጥበብ ነው ማለት ነው። ይሄ ጥበብ አማራጫችን በጣም ጥበብ ከሚባሉት መካከል ውስጥ ነው። በሌላ የከለር አማራጭ አለው። እሱ ላይ ሌላ ጊዜ የምናሳያችሁ ይሆናል ማለት ነው። ለዛሬ ግን በዚህ የከለር አማራጭ ይሄ ጥበብ በጣም ቆንጆ ጥበብ ነው። እናቶች በጣም የሚወዱት ሁሌም ጊዜም የማይሰለች ጥበብ የሆነ የቀሚስ አማራጭ ነው ማለት ነው። እንደምታዩት ከለር አማራጩ አረንጓዴና ቡኒው በደንብ ተደርጎ ከቀዩ ጋር በደንብ የተናበበበት የከለር የጥምረት ነው ማለት ነው። ያ ምን ይሆናል ዲዛይኑ በደንብ ጎልቶ እንዲታይ ያደርገዋል ማለት ነው። የቀሚሳችንም ደግሞ 2 አይን መነን ነው። ነጠላውም እንደዚሁ ቆንጆ ተደርጎ በደንብ ቅልብጭ ተደርጎ የተሰራ ነው። ይሄንን ሙሉ በሙሉ ለእናቶች ሪኮመንድ አድርጋለሁ ማለት ነው። አንገትና እጅ ይሄ ቆንጆ ተደርጎ ቢጠለፍ በጣም ያምራል። እናቶችን ድርብብ አድርጎ የሚያሳምር ነው ማለት ነው። ወርቀዘብ ያልበዛው ነው። ወርቀዘቡ ዳርና ዳር ብቻ ነው የበዛው። ምናልባት ወርቀዘብ ለማትወዱ ከስተመሮቻችን ወርቀዘቡ ዳርና ዳር ብቻ ነው ያለው። ሌላው ላይ ምንም አይነት ወርቀዘብ ስለሌለው ይሄ ብልጭልጭ የሚለውን ነገር አይኖርም ማለት ነው። ስለዚህ ይሄን ቀሚስ አንገትና እጅ አድርገን በቆንጆ ሁኔታ ሰርተንላችሁ በማሽን ጥልፍ 440 አድርገን 22,000 ብር የምናስረክባችሁ ይሆናል ማለት ነው። በመጨረሻም እኔ የለበስኩትን የቀሚስ አማራጭ ደግሞ አሳያችኋለሁ። እኔ የለበስኩት የቀሚስ አማራጭ እንደምታዩት ሙሉ በሙሉ ፐርፕል ነው። የተለያየ ከለሮች እዚህ ጥበብ ላይ ተጠቅመናል። እንደ አበባ እንደ መስቀልም ጌጥ አድርገን ማለት ነው። ያ የሆነበት ምክንያት ፐርፕልነት በባህሪው እንደ ጥቁር የመጥቆር ባህሪ ስላለው ያንን ፈካ ያድርገዋል ማለት ነው። ፐርፕልነቱን ሳይሆን ከለር አገባባቸውና እላዩ ላይ ያሉትን የመስቀል ዲዛይኖች ነው ማለት ነው የምናየው። አሰራሩ እንደምታዩት አንገትና እጅ በማሽን ጥልፍ የተሰሩ ነው ማለት ነው። ይሄ አጓጉል አድርገን ያሰራ ነው። ጌጥ ብናደርግበት ምንም ብናደርግ በደንብ ያዘንጠናል። ለተለያዩ ፕሮግራሞች መሆን ይችላል ማለት ነው። ስለዚህ ይሄ እንደምታዩት ነው ማለት ነው። የቀሚስ አማራጫችን ቆንጆ አድርገን በ4 አርብ አድርገን የሰራ ነው። አርቦቹ ሰፊ ስለሆኑ ጠባብ የምንለው አይነት አይደለም ማለት ነው። የዚህ የቀሚሳችን ዋጋ 15,000 ብር ነው ማለት ነው። እስካሁን ድረስ ያያችኋቸው ጥበቦች ያዘጋጀሁላችሁ ለዛሬ እነዚህን ይመስላሉ ማለት ነው። ቆንጆ አድርገን ጥንቅቅ አድርገን ሰርተን የምናስረክባችሁ ይሆናል። ከወደዳችሁልን እታች በምናስቀምጠው ስልክ ቁጥር ደውላችሁ እዘዙን። ዋትሳፕ ወይም ደግሞ ቴሌግራም ላይ ታገኙናላችሁ ማለት ነው። ከዚህ በፊት የነበሩትን ስራዎቻችንን ደግሞ ማየት የምትፈልጉ ኢንስታግራም እና ቲክቶክ ላይ ማርዳር ብላችሁ ብትገቡ ከዚህ በፊት የነበረንን ስራዎች በደንብ ማየት ትችላላችሁ ማለት ነው። ሰብስክራይብ እና ሼር በማድረግ ቤተሰብ ሁኑ ማለት ነው። ሰላም ሁኑ።